የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓት በርካታ የመንግስት ከፍተኛ አመራሮች በተገኙበት በዛሬው ዕለት ከቀኑ 9 ሰዓት በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። የቀብር ስነ ስርዓቱ ላይ በርካታ የሚዲያ ባለሙያዎችና የአቶ አማን የቅርብ ወዳጅ ዘመዶች በተገኙበት የመጨረሻው ሽኝትም ተደርጎለታል። ሁሉም በሚባል ደረጃ የኢቢኤስ ቲቪ ጋዜጠኞች ልብን በሚሰብር ሀዘን ውስጥ ገብተዋል። የጋዜጠኞቹን የመጨረሻ የስንብት ቃልም በቪዲዮአችን ላይ አካተነዋል። ለምን እስከ ዛሬ ስርዓተ ቀብራችሁ አልተፈጸመም የሚለውን ጥያቄ ጠይቀን መልሱንም ይዘነዋል። የባለቤቱን ልብ የሚሰብር የፍቅር መልእክትም እናጋራችኋለን። የቀድሞዋ የኢቢኤስ ቲቪ ጋዜጠኛ የአሁኗ የአባይ ቲቪ ባልደረባ መቅደስ ደበሳ የተናገረችው ያልተጠበቀ ንግግርም እናወጋችኋለን። በእግረ መንገዳችን የአቶ አማን ፍስሐ ጽዮንና የባለቤቱን 26 ዓመት የዘለቀ የፍቅር ታሪክም እናጫውታችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። የአቶ አማን ፍስሐ ጽዮን ስርዓተ ቀብር በዛሬው ዕለት ተፈጽሟል። አቶ አማን የወንጌል አማኝ ወይም የፕሮቴስታንት አማኝ መሆናቸውን ተከትሎ የቀብር ስነ ስርዓታቸው ጴጥሮስ ወጳውሎስ መካነ መቃብር ግብዓተ መሬታቸው ተፈጽሟል። የሽኝት ፕሮግራሙ ከጠዋቱ 3 ሰዓት የጀመረ ሲሆን 3 ሰዓት ላይ አስክሬናቸው ከመኖሪያ ቤታቸው ወጥቶ 5 ሰዓት ላይ አድዋ 00 ሙዚየም ላይ በወዳጅ ዘመዶቹ ታጅቦ ደረሰ። በዛም የሚገባውን የክብር ሽኝት ከተደረገላቸው በኋላ ከቀኑ 8 ሰዓት ላይ ወደ መጨረሻ ማረፊያቸው ማለትም ወደ ጴጥሮስ ወጳውሎስ መካነ መቃብር ጉዞውን ጀመረ። ልክ 9 ሰዓት ላይ ወዳጅ ዘመድ፣ የሥራ ባልደረቦችና የከፍተኛ መንግሥት ባለሥልጣናት በተገኙበት ግብዓተ መሬታቸው ተፈጽሟል። በርካታ የኢቢኤስ ሰራተኞች እንዲሁም የተለያዩ የሚዲያ ተቋማት ላይ የሚሰሩ የሚዲያ ሰዎች በከፍተኛ ሐዘን ተውጠውም ታይተዋል። ሁሌም ካፉ የማይለያት የስኬቴ ሚስጥር ናት የሚላት ባለቤቱም በከፍተኛ ሐዘንና ለቅሶ ታጅባ የ26 ዓመት የትዳር አጋሯን ተሰናብተዋለች። የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸው የሰውነትን ዋጋ ያስመሰከሩ ባለውለታ፣ የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ ፖድካስት ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ዓ.ም ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ዲያስፖራ ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርብ እንዲገናኝ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮን የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰውም ነበሩ። የኢትዮጵያ ብሮድካስቶች ማህበር መስራችና ሰብሳቢ፣ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋል። የኢትዮ ሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስም አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራንና ከንግድ ስኬት ጋር በማጣመር በመቶዎች የሚቆጠሩ ወጣቶች የስራ ዕድልን ፈጥረዋል። በተለይ ዘመናዊ የቶክሾና የመዝናኛ ፕሮግራም በኢትዮጵያ እንዲለመድ መንገዱን የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ፣ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸው ሆነ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖ ይቀይረዋል። የአቶ አማን ህልፈት አንድ ተቋምን ብቻ ሳይሆን ለሀገር ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም፣ የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያ ሆኖም ይኖራል። 26 ዓመታት እንደተፋቀሩ ሲል ናትናኤል መኮንን የአቶ አማንንና የባለቤቱን የወይዘሮ ማክዳን በጽናት የተሞላ ፍቅር ይገልጻል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ሞት ያላስደነገጠው ሰው የለም። ከስራ ባልደረቦቹ ጀምሮ እስከ ትልልቅ ባለስልጣናት ጠቅላይ ሚኒስትር አብይን ጨምሮ ስለ አቶ አማን ፍጹም ደግነት፣ ሀገር ወዳድነት፣ ቅንነትና አርቆ ሀሳቢነት መስክረዋል። በጎ ያደረገላቸው ሰዎች ቸርነቱን በእንባ ታጅበው ገልጸዋል። ሰው በዚህ ልክ በህዝብም በመንግስትም ሲመሰከርለት እንደማየት የሚያኮራ ነገር የለም። ከኢቢኤስ ቴሌቪዥን በተለያየ ምክንያት የለቀቁ የቀድሞ ሰራተኞች ሳይቀር የቀድሞ አለቃቸውን ደግነት፣ አስተዋይነትና ብሩህ አእምሮ በስፋት መስክረዋል። አቶ አማን ከቢዝነስ ባለቤትነት ባለፈ ለትውልድ አርያ የሚሆን ትልቅ ልብ የታደለ ሰው እንደነበር
እንደነበር ለሁሉም የተገለጠ እውነት ነበር። ወደሚወደው ጌታም እልፍ የበጎነት ስንቅ ይዞ ሂዷል ይላል። አቶ አማን በሕይወቱ በነበረ ጊዜ በተደጋጋሚ ይናገር እንደነበረው ባለቤቱ ወይዘሮ ማክዳ አሰፋም ከልብ ልትመሰገን ይገባታል። ወይዘሮ ማክዳ የጥንካሬና የመልካም ሚስት ምሳሌ ነች። አቶ አማንና ወይዘሮ ማክዳ የ26 ዓመት የትዳር አጋሮች፣ የሶስት ልጆች ወላጆችና የሥራ ባልደረባ ከመሆን ባለፈ ለሚመለከታቸው ሁሉ የሚያስቀኑ የልብ ጓደኞች ጭምር እንደነበሩ ሁሉም ይመሰክራል። የሁለቱ ትዳር ለብዙዎች ተምሳሌት መሆን የቻለ በፈተናዎች ውስጥ አልፎ ከሩብ ምዕተ ዓመት በላይ እንደተፋቀሩና እንደተከባበሩ መዝለቅ እንደሚቻል ለሚያውቃቸው ሁሉ ምልክት ሆኖ እንደ ሰንደቅ የተውለበለበ የተባረከ ትዳር ነበር። ወይዘሮ ማክዳ ላለፉት ዓመታት አቶ አማን ለሕክምና በሄደባቸው ሀገራት ሁሉ ከጎኑ ሳትለይ እየተንከባከበችና እያስታመመች ጎን ለጎን ደግሞ የመሰረቷቸውን ድርጅቶች በአግባቡ እያስተዳደረችና የልጆቻቸውንና ቤተሰባዊ ኃላፊነቷን በአግባቡ እየተወጣች አቶ አማን ወደ ፈጣሪው እስከሚሰበሰብበት ቀን ድረስ በፍቅር በጽናት የባለቤቷን ልብ ማሳረፍ የቻለች ድንቅ አጋሩ ሆና ዘልቃለች። እንዲህ አይነቱን እስከ መቃብር ድረስ የሚጸና ፍቅርና አጋርነት ለማግኘት ብዙዎች አልታደሉም። በአቶ አማን ህልፈት ሁሉም ሰው መሪር ሐዘን ቢሰማውም የ26 ዓመት ታማኝ የትዳር አጋሯንና የሚወዱት ልጆቹን ያህል የሚጎዳ ሰው አይኖርምና ለመላ ቤተሰቡ ልባዊ መጽናናትን እመኛለሁ። አቶ አማን የጀመረው ራዕይ በተተኪ ልጆቹና በክብርት ባለቤቱ እንዲሁም በትጉህ የሥራ አጋሮቹ እንደሚቀጥል ጽኑ እምነት አለኝ። እግዚአብሔር ያዘኑትን ሁሉ ያጽናና ሲል ይገልጻል። ወዲህ ደግሞ መቼም ደግ ሰው አይበረክትም የምትለው የቀድሞዋ የኢቢኤስ ቲቪ ፕሮግራም አቅራቢ መቅደስ ደበሳይ ስለ ቀድሞ አለቃዋና ስለ ባለቤቱ ወይዘሮ ማክዳ ፍቅር የማይደበዝዝ የእውነት ቃል ኪዳን ብላ በገለጸችበት የስንብት ደብዳቤዋ ላይ ስትናገር ብቸኛ ጓደኛዋ የሆንካት ሚስትህ፣ ወንድሟም መከታዋም የሆንክላት የሥራ አጋሯ፣ አለቃዋ ደግሞም ታዛዥ አገልጋዋ፣ የማትለያት ስትወጡ ስትገቡ አንድ ላይ በከፍታና በፈተና ጊዜያቶች ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ትላለች መቅደስ ደበሳይ። አክላም ሐዘኑን ስታስብ ውልብ ያለቻትን ከማንም በላይ ጉድለቱ የሚሰማትን የልጆቿን አባት፣ የሥራ ባልደረቧን፣ አለቃዋንና ታማኝ የትዳር አጋሯን የተነጠቀችውን ወይዘሮ ማክዳን በማሰብ እምባሽን ምን ያደርቀው ይሆን ስትል ጠይቃት። እግዚአብሔር መንፈስ ቅዱስ ያጽናናሽ፣ በብዙ የምትሳሱላቸው ልጆቻችሁን ፈጣሪ ያጽና ስትል ከዜና ክፍል ዘጋቢነት ተነስታ እውቅ የመዝናኛ ጋዜጠኛ ያደረጓትን በቀድሞ አለቃዋ ሞት ለቀድሞ የስራዋ የጀርባ አጥንት ለነበረችው ወይዘሮ ማክዳ በኢንስታግራም ገጿ በኩል አጋርታለች። በኢቢኤስ ቴሌቪዥን መስኮት ለረጅም ዓመታት የምትታወቀው ሄለን መስፍን ለአቶ አማን የገለጸችው መልእክትም ሌላኛውን የአቶ አማንን ባህሪ የገለጸና ለማያውቁ ሰዎች ሁሉ ሐዘናቸውን ያበረታ ጉዳይ ሆኗል። ሄለን ሐዘኗን ስታጋራ ልባችን ተሰበረ ብላ ትጀምራለች። ውድ አማናችንን አጠናል። ለ25 የቆየው አማቼ፣ የባለቤቴ ታናሽ ወንድም፣ የልጆቼ አጎትና የሕይወቴ አቅጣጫ የቀየሩ ሰዎች ውስጥ አንዱ ነበርክ። እሱ ታላቅ ስብና፣ ሞቅ ያለ ልብና ድንቅ ቀልደኛ ነበር። እኔ በሚዲያ ዓለም ውስጥ አልነበርኩም፣ ጋዜጠኛም አልነበርኩም። ራሴን በቴሌቪዥን መስኮት ላይ አይቼው አላውቅም ነበር። አማን ግን በእኔ ውስጥ አንድ ነገር ተመለከተ፣ ገፋፋኝ፣ አበረታኝ፣ አመነብኝ። እንዲሁም በኢቢኤስ ላይ ወደሚቀርበው ሄለን ሾው የመራኝና በር ከፈተልኝ። የምስጋና ለቀሪ ሕይወቴ በልቤ ይዤው እኖራለሁ። እሱ ደፋር፣ በሕይወቱ የተሞላና እጅግ ሰብአዊ ሰው ነበር። ለኢትዮጵያ እርሱ የግል ቴሌቪዥን አቅኚና ባለራዕይ መሪ፣ የኢቢኤስ ግንባታ ቁልፍ ሰውና ለብዙዎች በሮችን የከፈተ ፈርቀዳጅ ነበር። ለእኛ ደግሞ እሱ ቤተሰብ ፍቅርና ሳቅ ነበርን። እግዚአብሔር ለማኪና ለቆንጆ ልጆቹ፣ ለወንድም ለእህቶቹ፣ ለቅርብ ቤተሰቦቹ፣ ለጓደኞቹ፣ ለኢቢኤስ ቤተሰቦችና እጅግ ለሚወዱት ሁሉ መጽናናትን ይስጥ። ልባችን ተሰብሯል፣ ነገር ግን እምነታችን ያጸናናል። አማንዬ አሁን በጌታ ዘንድ በሰላምና በብርሃን እያረፈ መሆኑን እናምናለን። አማንዬ በእኔ ስላመንክ አመሰግናለሁ፣ በብዙዎች ስላመንክ አመሰግናለሁ። የአንተ ውርስ በኢቢኤስ እንደ ተቋም ብቻ ሳይሆን አንተ በለወጥካቸው የብዙዎች ሕይወት ውስጥ ለዘላለም ይኖራል። ቤተሰባችንን በጸሎታችሁ ስለምታስቡ አመሰግናለሁ ስትል ገልጻለች። እኛም ለወዳጅ ለዘመዶቹ በእሱ ሐዘን ልባቸው ለተሰበረ ሁሉ እግዚአብሔር አጽናኝ መልአኩን ይላክ እንላለን። ነፍሱን ከደጋጎች ጎን እንዲያኖርም ልባዊ ምኞታችንን እንገልጻለን። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ቻናሉ ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። መልካም ጊዜን ተመኘን።